ugly men. Most men can fix themselves up, style, charisma, clothing, the whole nine. At least, even if you're the ugliest dude, you could probably level up to a 5, 6. Add money to that, you're a 7, 8 now. Everybody can do it. እንደሰማችሁት ከሆነ ወንድ ልጅ አትራክቲቭ ለመባል ትንሽ ነገሮችን ብቻ ማስተካከል በቂው ነው። እኛ ደግሞ ኢትዮጵያውያን የሚባሉ ወይም ደግሞ ሀበሻ ጄኔቲክስ ያለን ሰዎች ከለራችን የሚያምር የፊት ስትራክቸራችን ደግሞ ከምዕራባውያን የመጣ ስለሆነ ከሌሎች አፍሪካውያን እነ ናይጄሪያ እነ ኬንያ ከነሱ ሞር አትራክቲቭ ሆነን እንድንታይ አድርጎናል። ስለዚህ የተፈጥሮ ስጦታችንን በመጠቀም እንዴት ጆላይን ማብቀል እንችላለን፣ እንዴት ሞር አትራክቲቭ መሆን እንችላለን የሚለውን በዛሬ ቪዲዮ እናያለን። ብዙ ጊዜ እንደዚህ አይነት ቪዲዮ ኢትዮጵያ ላይ አልተለመደም አይደለ? እንዴት የፊታችን ቅርጽ እናስተካክል ምናምን ብዙ ጊዜ ውጪዎች ናቸው እንደዚህ አይነት ቪዲዮ የሚሰሩት። እኛ ደግሞ በራሳችን ካልተረዳዳን ወይም ደግሞ እኔ ያወቅኩትን ነገር እናንተን ማካፈል ካልቻልኩኝ ማወቁ ለኔ ምንም አይጠቅምም ማለት። ለዛ ነው ዛሬ እንደዚህ አይነት ቪዲዮ ልሰራላችሁ ያሰብኩት። ባለፈው ወንድ እንዴት እንሆን ምናምን የሚለውን ቪዲዮ ስሰራ እንዴት አትራክቲቭ መሆን እንደምንችል ማወቅ የምትፈልጉ ሰራላችኋለሁ ምናምን ብያችሁ ነበረ። ስለዚህ ዛሬ ከፌሻል ስትራክቸር እንጀምራለን። ቀጣይ ስኪን ኬር እንዴት ሄር ስታይላችንን ማስተካከል እንደምንችል እና ፉል ደግሞ ብዬ አንድ ፉል ጋይድ ሰራላችኋለሁ። የሰውነታችንን ሃይጂን ምናምን በቃ ሙሉ የተያያዘ እንዴት አትራክቲቭ መሆን እንደምችል ቪዲዮ ሰራላችኋለሁ። ፌሻል ስትራክቸር ጥቅሙን ለማወቅ እነዚህ ሁለት ፎቶዎች ይሁና የትኛው ወንድ ሞር አትራክቲቭ እንደሆነ ማወቅ ወይም ደግሞ መለየት ትችላላችሁ። ወንድ ልጅ የፌሻል ስትራክቸሩ ሻርፕ ሲሆን ጆላይኖቹ ሲታዩ ቺክ ቦኑ ሲታይ ሞር አትራክቲቭ ይሆናል ማለት ነው። የሰው ልጅ ወይም ደግሞ ፊቱ ሊስተካከል የሚችለው እንዴት እንደሆነ ከማየታችን በፊት እንዴት የፊታችን ቅርጽ ተበላሸ የሚለውን እናያለን። የፊታችን ቅርጽ ሊበላሽ የሚችለው ፊታችን 3 ፓርት አለው እኛን አትራክቲቭ ለማስባል ብያቸዋለሁ አይደል? ጆላይን፣ ቺክ ቦን እና እቺ ስትራክቸሯ በዚህ ሳይድ እና በዚህ እኩል መሆኑን ማለት ነው። ስለዚህ ይሄ እንዴት ማስተካከል እንችላለን የሚለውን ከማየታችን በፊት እንዴት ተበላሽ የሚለውን የሰው ልጅ ፊቱ ወይም ደግሞ የፊት ቅርጹ ሊበላሽ የሚችለው በ3 ነገር ነው። አንደኛ በአተነፋፈሱ፣ ሁለተኛ በስሊፒንግ ፖዚሽን፣ ሶስተኛ በቦዲ ፋት ነው ማለት ነው። ከነዚህ ውስጥ በአንዱ ምክንያት፣ በሁለቱ ምክንያት ወይ በሶስቱ ምክንያት ነው እናንተ አትራክቲቭ ያሉ ናችሁት። አትጨናነቁ። በዛሬው ቪዲዮ እንዴት እነዛን ነገር ማስተካከል እንደምትችሉ ቀለል ባለ መንገድ አሳያችኋለሁ። እንደ ፈረንጆቹ ማስቲካኝኩ በረዶ እንትን ብላችሁ ሳህን ላይ እንደዚህ ፊታችሁን ዘፍዝፉ ምናምን አልላችሁ። እኔም እንደዚህ የተስተካከለ ፊት ስትራክቸር እንዲኖረኝ ያደረገው እንደዚህ የተካበደ ነገር ሳላደርግ ነው። ቀለል ባለ መንገድ አሳያችኋለሁ። ቅድም አተነፋፈሳችሁ የፊታችሁን ስትራክቸር እንደሚያበላሽ ነግራችሁ ነበር። በትክክለኛው መንገድ ከተነፈሳችሁ የፊታችሁ ቅርጽ ይስተካከላል ማለት ነው። አሁንም ከዚህ በፊት ቪዲዮ ላይ ነግራችሁ ነበረ። በአፍንጫችሁ መተንፈስ አቁማችሁ በአፋችሁ የምትተነፍሱ ነገር ከሆነ እዚህ ጋር ስብ ነገር ይከማችና የሚያስጠላ የፊት ቅርጽ እንዲኖራችሁ ያደርጋል። ፊታችሁን ብቻ ሳይሆን የሚጎዳው ፖስቸራችሁንም ጭምር ማለት ነው። ተፈጥሯዊ አፍንጫችሁን በመጠቀም የፊታችሁን ቅርጽ ማስተካከል ትችላላችሁ። ይሄ የሚከሰተው በአፋችን ስንተነፍስ የኦክሲጅን ኢፊሸንሲ ወይም ደግሞ የኦክሲጅን እጥረት ስለሚከሰት እንደ ልባችን አይደለም በአፋችን ስንተነፍስ የምንተነፍሰው። ለዛ ነው ብዙ ጊዜ እንደዚህ ስቡ ምናምን እዚህ ጋር የወረደች ነገር የምትኖረው። ስለዚህ በአፋችሁ የመተንፈስ ልምድ ያላችሁ ሰዎች ያን ነገር ታቆሙና በአፍንጫችሁ ትጀምራላችሁ። አንዳንድ ሰዎች ደግሞ ቀን በአፍንጫችሁ እየተነፈሳችሁ ማታ እናንተ መቆጣጠር የማትችሉት ነገር ስለሆነ ማታ በአፋችሁ የምትኖሩ ትኖራላችሁ። ያንን ደግሞ መቆጣጠር አትችሉም ብያችኋለሁ። ግን አንድን የማውቀው ቲፕ አለ። ያንን ነግራችሁና ለ2-3 ቀን ነው ያን ነገር የምታደርጉት፣ ታስተካክላላችሁ። ቤታችሁ ፕላስተር ነገር የምታገኙ ነገር ከሆነ አፋችሁ ላይ ትለጥፉና ከመተኛታችሁ በፊት ትተኛላችሁ ማለት ነው። ይህን ነገር ለ3 ቀን ብቻ ካደረጋችሁ ከ3 ቀን በኋላ በአፍንጫችሁ የመተንፈስ ልምድ ይኖራችኋል ማለት ነው። የዛኔ ደግሞ የፊታችሁ ስትራክቸር የተበላሸ የነበረው ይመለሳል። ያልተበላሸም ካለ እንዳይበላሽ ያደርጋል። አሁን ደግሞ ካተነፋፈስ ወደ ስሊፒንግ ፖዚሽን እንሂድ። ብዙ ጊዜ ስንተኛ አብዛኞቻችን በጎናችን ነው አይደለ? ሳይንስም የሚመክረው እንደዛ ነው፣ በጎናችሁ ተኙ ምናምን። እንደዛ ስንተኛ ግን በአንዱ ሳይድ በጣም የምንተኛ ከሆነ እንደዚህ የፊታችን ስትራክቸሩ የተበላሽ ይሆናል፣ ወይም ደግሞ ወደ አንዱ ሳይድ የተጣመመ ይሆናል። ያንን እንዴት እንደሆነ የእናንተ የተጣመመ ይሆን አይሁን ማወቅ ከፈለጋችሁ ቲክቶክ ላይ ኢንቨርተድ ፊልተር የሚባል አለ። እዛ ላይ ገብታችሁ ቼክ አድርጉ። እኔም የሆነ ጊዜ አይቼ በጣም ደንግጬ ነበረ። ለምን ሰው እንዴት እንደሚያያችሁ ነው የሚያሳያችሁ። ሰው ፌስ ቱ ፌስ ትሆኑ እንዴት የእናንተን ፌስ እንደሚያይ ስለሚያሳይ ተጣማችኋል አልተጣማማችሁ የሚለውን ነገር ያስተካክላል። ከዛሬ በኋላ በጎናችሁ የምተኙ ካላችሁ በጀርባችሁ የመተኛ ልምድ ሊኖራችሁ ይገባል ማለት ነው፣ ፊታችሁ የተስተካከለ እንዲሁ። ይህንን ደግሞ ልምድ ለማዳበር ከፈለጋችሁ ከመተኛታችሁ በፊት እንደምንም ብላችሁ ሰው በ15 ደቂቃ ነው አይደለ ወደ ዲፕ ስሊፕ ይገባል የሚባለው፣ በጀርባችሁ ትተኛላችሁ ማለት ነው። የዛኔ ቀስ እያለ ያ ልምድ ይሆንና አውቶማቲካሊ ለወደፊት ያን ነገር ትለምዱትና በጀርባ የመተኛ ልምድ ይኖራቸዋል። ወደ ቀጣዩ ነው። አብዛኛው ሰው ስብ የሚከማች የሚመስለው ሆድ አካባቢ ነው። ግን ሆድ አካባቢ ብቻ ሳይሆን ሌሎች ቦዲ ፓርቶችም አለ፣ እጅ ላይ ያለ፣ ፊት ላይ ያለ ምናምን። ስለዚህ ፊታችሁ ላይ ሲሆን ደግሞ ኦቨርዌት ስትሆኑ የፊታችሁን ስትራክቸር ያበላሸዋል። ወንድ ልጅ ደግሞ ፌሱ
ሻርፕ ሲሆን ነው አይደል አትራክቲቭ የሚሆነው ብያችኋለሁ። ስለዚህ ክብ የምትሆኑ ከሆነ ድንቡሽቡሽ ትሆናላችሁ። ድንቡሽቡሽ ደግሞ መሆን የሴት ነው፣ ወንድ ልጅ ሻርፕ ሲሆን ነው ብያችኋለሁ። ይህን ደግሞ እንዴት ማጥፋት እንችላለን ቦዲ ፋታችን የምትሉ ነገር ከሆነ ካርዲዮ መስራት ሊሆን ይችላል። በሳምንት ከ2 እስከ 3 ጊዜ ጠዋት ሩጡ። ኦቨርዌት ከሆናችሁ፣ ኖርማል ፊት ካላችሁ ግን በሳምንት አንዴ ከሮጣችሁ ይበቃል። ሌላው ደግሞ ጂም መስራት ራሱ የፊሳችንን ፋት ወይም ደግሞ የቦዲያችንን ፋት ፐርሰንቴጅ እንድንቀንስ ያደርገዋል። የጤነኛ ሰው ከ10 እስከ 12% ከሆነ በቂ ነው፣ ወይም ደግሞ ሊን ቦዲ ይኖረዋል፣ ትክክለኛ የፊት ቅርጽ ይኖረዋል። ስለዚህ ጂም መስራታችሁን እንዳታቆሙ፣ የዛኔ አብሯችሁ ፋት ፐርሰንቴጃችሁን ትቀንሳላችሁ ወይም ደግሞ ታጠፋላችሁ ማለት ነው። የዛኔ ደግሞ የፊታችን ስትራክቸር ወይም ደግሞ ጆ ላይናችን በቀላሉ ቪዚብል ይሆናል። እስካሁን 3 የፊታችሁን ስትራክቸር የሚያስተካክሉ ነገር አሳይቻችኋለሁ። አተነፋፈስ፣ ስሊፒንግ ፖዚሽን እና ቦዲ ፋት። አሁን ደግሞ ወደ ወሳኙ ፓርት እንሄዳለን። ሃው ካን ዊ ግሮ አወር ጆ ላይን። 12ኛ ክፍል እያለሁኝ አስታውሳለሁ ጆ ላይን ያሳድጋል ተብዬ የሆነ አፕሊኬሽን አውርጄ ይሰራ ነበር። እዛ ላይ ኤክሰርሳይሶች ነበሩ፣ እንደዚህ ምናምን አፋችሁ እንደዚህ ምናምን እያላችሁ ኤክሰርሳይሶች ነበሩ። መሞከር የምትፈልጉ አፕሊኬሽኑን ቴሌግራም ቻናሌ ላይ ልክላችኋለሁ። ከፈለጋችሁ ሊንኩን ዲስክሪፕሽን ላይ ማግኘት ትችላላችሁ። ግን እንደሰራሁት አይደለም ለውጥ ያመጣሁት። ለአንድ ወር በየቀኑ ትምህርት ቤት ከመሄድ በፊት አስታውሳለሁ፣ ልክ ከእንቅልፌ እንደተነሳው እሰራ ነበረ። አንድ 5 ደቂቃ ቢወስድ ነው ሰርቼ ትምህርት ቤት ምናምን ሄድ ነበረ። ለአንድ ወር ሳላቋርጥ ሰርቻለሁ። አንድ ወር ነው ስሩ የሚለው፣ አንድ ወሩ የ30 ቀን ቻሌንጅ ነው፣ ሙሉ ጨርሼዋለሁ። ግን የተለየ ጆ ላይን አላበቀልኩኝ። ከዛ አንድ ቀን ሾርት ቪዲዮ አዩኝ። ሾርቱ ምንድን ነበረ የሚለው ሁሉም ሰው ጆ ላይን አለው፣ ግን እንዴት ቪዚብል ማድረግ እንዳለበት ስላላወቀ ነው ይል ነበረ። ከዛ 2 ሀሳቦችን አነሳ። ቪዚብል እንዳይሆን የሚያደርገው 2 ነገር ነው። አንደኛው ፋት ፐርሰንቴጃችሁ ነው፣ ቅድምም ብያችኋለሁ። ይህ ጆ ላይ ናችሁ ቪዚብል እንዳይሆን ያደርጋል። ስለዚህ ካርዲዮ ስሩ፣ ጂም ስሩ ብያችኋለሁ መፍትሄ። ሁለተኛው ግን እንዴት ማሳየት እንችላለን፣ እዚህ ጋር ያለችዋን መስል እንዴት ማሳየት እንችላለን ነበር የሚለው። ስቴፖች አሉት። የመጀመሪያው አሁን አሳያችኋለሁ፣ ከኔ ጋር አብራችሁ ስላላችሁ። ምላሳችሁን እችኛዋን ከላይኛው ከድዳዋ ጋር ጫፏን ተጠብቃላችሁ። ከዛ ጫፏን ካተጠበቃችሁ በኋላ ቀሪውን ፓርት ደግሞ እንትን ትላላችሁ ማለት ነው። ቤንድ ነገር እንደዚህ ምላሳችሁን አፍ ውስጥ እንደዚህ ታደርጋላችሁ። እቺ የምትጠቅመው ለምንድን ነው? እዚህ ጋር ያለችዋ ቅድም ወረደች ያልኳችሁ ነገር ሰብሰብ ልትል ታደርጋለች። ሲው ልብ ብላችሁ እንደዚህ ስታደርጉ እቺ ትገባለች ማለት ነው። ከዛ በኋላ ደግሞ ሁለተኛው ስቴፕ በዚህ ጋርና በዚህ ጋር ያሉ መንጋጋ ጥርሳችሁን የሆነ ነገር እንደሚያኝክ ሰው አድርጋችሁ ጫና አድርጋችሁ ትይዛላችሁ ማለት ነው። እቺን መደጋገም አለባችሁ። 1-2 ካላችሁ በኋላ ትለምዱታላችሁ። ከዛ እስከ ዛሬ አይታችሁ የማታውቁትን ጆ ላይን ማየት ትችላላችሁ ማለት ነው። እስቲ ሁላችሁም እኔ ባሳየኋችሁ ስቴፕ ተከተሉና ሞክራችሁት ማየት ይቻላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ እንዴት ሀበሻ ሆነን ጆ ላይን ማብቀል እንችላለን፣ ፌስ ስትራክቸራችንን አስተካክለን እንዴት ሞር አሁን ካለን አትራክቲቭነስ የበለጠ ሞር አትራክቲቭ መሆን እንችላለን የሚለውን አሳይቻችኋለሁ። ቀጣይ ደግሞ ስለምን ቪዲዮ እንድሰራላችሁ የምትፈልጉ ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ቫይራል መውጣት ስላለበት እስከዛሬ ተነስቶ ማያውቅ ሀሳብ ነው አይደለ? ስለዚህ ሁላችሁ ለምታውቁት ሰው ሼር፣ ሁላችሁም በቻላችሁት አቅም ኮሜንት እና ላይክ ማድረጋችሁ እንዳረሱ። እንደዚህ አይነት ሰልፍ ዲቨሎፕመንት ወይም ደግሞ ሰልፍ ኢምፕሩቭመንት ኮንቴንት እንዴት ራሳችሁን መቀየር እንደምትችሉ በሰውነት በማይንድ ሴት በአስተሳሰብ ማሻሻል የምትፈልጉ እኔ እንደዚህ አይነት ኮንቴንት ላይ ስለምሰራ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። ደህና ሁኑ።